ይታወቃል። መጨረሻው ኢየሩሳሌም ነው። ዲሲፕሊናችሁ ሲሪየስ ይሆናል። ሰማይና ምድር ከተፈጠረ እንደዚህ ሰውዬ ተናግሮ የሚያውቅ የለም። አስገራሚ በሆነ ግልጠት ክርስትናን በፕሪንሲፕል መኖር መልመድ ጥሩ ነው። በፍጹም ስሜታዊ እንዳትሆኑ፣ ኢሞሽናል ሆናችሁ ዲሲዥን ሜክ እንዳታረጉ። ለምን ሊሳቃል ነው። ምልክቶች ነገር አይቷል። ወደምትሄድበት ሁሉ እከተልሃለሁ። የሰው ልጅ መኖሪያ የለውም። እርግጠኛውን እንደምትከተለኝ ያለው ሰይጣን ባዶን ነው የሚቀረው። ተመለስ አይደለም ያለው፣ አውቀህና ሰውዬው ይከተለው አልተጻፈም። ይዤሊዳ ና ኢየሩሳሌም ድረስ ተከተለኝ። ምንም እኮ አልወሰደም ከሰው። ከዛ በኋላ የኔ ሳይሆን ያንተ መኖሪያ ይስተካከላል። ምንም ሳይቀበለን የዘላለም ሕይወት ነው የሰጠን። የምትከተለኝ ከሆነ ግን ና ተከተለኝ። እኛ ሁሉን ትተን ተከተልን። ምንድነው ድርሻችን? ትተን ወጣው። እርግጠኛ ሁን፣ አውሬው በሚገዛበት ዓለም ላይ ቀና ብለህ ተራምደህ ትሄዳለህ። እሱ በፈለገው መንገድ ነው የሚመራ። ዲሲፕሊን ይኖርሃል። ዲሲፕሊን ደግሞ ካራክተርን ይሰራዋል። በምንም ነገር አትያዙ። ውሳኔ የሚያስወስነን ለሱ አይደለም ለኔ ነው የሚያስወስነኝ። ከተከተልክ ፈጽመ ተከተለኝ። ለምንድነው ዝም ብሏቸው ማይሄዱ? ትቶ ለምን አይሄድም? ምንም ነገርን ኢየሱስ ውስጥ መክተት መቻል። እምትጠነቀቅለት ነገር አይኖርህም። ሁሉ ነገርን ብድግ አድርገህ እላዩ ላይ ነው የምጥለው። ከኔ ጋር የሰበሰበ ያከማቻል፣ ከኔ ጋር ያላከማቸ ይበተናል። የዘላለም ሕይወት የሚሰጠው ኢየሱስ ብቻ ነው። ምዕራፍ 9 ኢየሱስን መከተል። የሉቃስ ወንጌል ምዕራፍ 9 አንዱ ትምህርት ነው። ኢየሱስን ስለመከተል ነው የምናገረው። ኢየሱስን እንከተል፣ ኢየሱስን ተከተሉት። ኢየሱስን እየተከተላችሁት ነው? ከኢየሱስ ጋር ነው እየሄዳችሁ ያላችሁት? ኢየሱስን መከተል። ጌታ የተባረከ ይሁን። መከተል፣ ሁላችንም መከተል። የማይከተል ካለ ተከትሎ ነው የሚሄደው። ዛሬ ኢየሱስ እያገለገለ ዝም ብሎ እያለፈ ነው። ኢየሱስ ዝም ብሎ ነው የሚሄደው። እየሄደ እያለ ሲከተሉት አንዳንድ የተወሰኑ ከተማ ሰዎች ተሰብስበው ሲሰድቡት ባይዘው ያዕቆብና ዮሐንስ ናቸው። ጠጋ ብለው ኢየሱስን ዛሬ ኤልያስ ቢያገለግል ጥሩ ነበር ያሉት እዚህ ከተማ ነው። ይኸው እዚህ ቁጥር ላይ ከፍ ብላችሁ ማንበብ ነው። ኤልያስ ቢሆን ኖሮ እሳት ከሰማይ ወርዳ ይህን ከተማ ትብላ ይል ነበር ሲሉት፣ ምን አይነት መንፈስ እንደሆነላችሁ እንኳን አታውቁም። እኔን እየተከተላችሁ እንዴት እሳት ወርዶ ይብላ ትላላችሁ? ምን አይነት መንፈስ ነው? ከተማውን ሳይሆን እነሱን አይደል የገሰጸው? ይህ ሁሉ ነገር እየተከናወነ እንግዲህ አጋንንት እዛ ጋ ያወጣል፣ ከዛ ይሄዳል፣ ከዛ በኋላ ይጠይቁታል፣ ከዛ ሰው ይሰድበዋል። እንግዲህ ዝም ብላችሁ ኢየሱስን ተከተሉት እናንተ። እዚህ ጋር አጋንንት ያወጣል፣ አልወጣ ያለ አጋንንት አወጣው፣ ወይ ጉድ! እዛ ጋር ተአምር ያደርጋል፣ ብዙ ምልክቶች ይደረጋሉ፣ በጣም ብዙ ህዝብ ይከተለዋል። በጣም አስገራሚ ሰው ነው ይሄ ሰውዬ እያሉ ሁሉም ሰው ይከተላል። ደግሞ ሲያስተምር ማርቆስ ወንጌል ትዝ ይላችኋል። ሰማይና ምድር ከተፈጠረ እንደዚህ ሰውዬ ተናግሮ የሚያውቅ የለም እስኪባል ማይትሊ ኢየሱስ የእግዚአብሔርን መንግስት ወንጌል ይሰብክ ነበር። እንደው ቀጥታ ብቻ ሳይሆን አስገራሚ በሆነ ግልጠት እና ህዝብ በተአምራት በድንቆችም በምልክቶችም በትምህርቱም ደግሞ በአቋሙ በሚወደውና በሚጠላው ነገር ኮንትሮቨርሺያል ፐርሰን ነው። ውዝግብ ነው የሚያደርግህ እና ህዝብ ሁሉ እየተከተለው ይሄዳ። ይሄ ሁሉ አጀብ ባለበት ደግሞ ተሳዳቢ ደግሞ አለ። እንግዲህ የይሁዲነት እምነት አራማጅ የሐናና ቀያፋ ደጋፊዎችም ሊሆኑ ይችላሉ። ሲሰድቡት ስማ፣ እነዚህን ጴጥሮስና ዮሐንስና ያዕቆብ አልታገሳሉት። ይሄ ሁሉ ህዝብ እየተከተለ እንዴት ይሰድበዋል? እዛ ጋር ደግሞ ያንን ክፉ መንፈስ አልወጣ ያለ ሰይጣን አውጥተህ ለእነዚህ ማያንስም እሳት ወርዶ ጥረገው ሲሉት ኢየሱስ በምንም አይነት መንገድ ስሜታዊ አይሆንም። በፍጹም ስሜታዊ እንዳትሆኑ፣ ኢሞሽናል ሆናችሁ ዲሲዥን ሜክ እንዳታረጉ። አያረግ ወርዶ ይብላ ቢል ኤልያስ ያወረደው እሳት እኮ እሱ ነው። ኤልያስ እኮ ከሱ ወስዶ እኮ ነው ሀገር ያስደመመው። እሱ እኮ ወርዶ ይብላ ማለት እኮ አይጠበቅበትም። እፍ ያለውን ቢል እዛ አካባቢ ያለው ሰው በሙሉ ነበሩ እኮ ይባላሉ። ሰው ለማዳን ነው ግን የመጣው ኢየሱስ። ሰው ይወዳል። እኔ በጣም ኢንተረስቲንግ አንዳንድ የመጽሐፍ ቅዱስ ሀሳብ ጥቅስ ብቻ እስቲ አታንብቡ፣ አብራችሁ እስቲ ወክ አድርጉት እስቲ መጽሐፉ ላይ። አሁን እየሄደ ነው መንገድ ላይ አሁን ስትሄዱ ማለት ነው ወክ ስታረጉ ለምሳሌ አሁን ገምታችሁ አታረጉ መቻል እነንተና አሉ ተብሎ ነው እንደሚደረገው። አሁን ከጌታ ጋር ሲሄዱ እንደዛ ነው። ዝም ብሎ ነው የሚሄዱት። ግር ብሎ የት ከተማ ነው የሚሄደው አይናገርም። ዝም ብሎ ኑ እንሂድ ነው የሚለው። ይታወቃል። መጨረሻው ኢየሩሳሌም ነው። እስከዛስ የሆነ ከተማ ይዟቸው፣ መጨረሻ ግን ኢየሩሳሌም ነው። የሚሰቀልበት ከተማ ነው ይዟቸው የሚሄደው። ምናልባት ፊቱን ወደ ኢየሩሳሌም ስላቀና አልተቀበሉትም ይላል። ባይዘው ኦልሬዲ ወደ ኢየሩሳሌም ፊቱን አቀና እና ሊሄድ ነው ወደ ኢየሩሳሌም እና አንቀበልም፣ አንከተልም። ለምን? ሊሳቃል ነው። ሲያወራ የከረመውን ነገር በሙሉ ሊለው ነው። አሁን እየሄደ ያለው ወደ ኢየሩሳሌም ነው እና እነዚህም ሰዎች እየተከተሉት ያሉት ወደ ኢየሩሳሌም ነው። ሌሎች መከተል የሚፈልጉ ሰዎች መጡ። መንገድ ላይ በመንገድ ሲሄዱም አንድ ሰው ቀርቦ ኢየሱስን ወደምትሄድበት ሁሉ እከተልሃለሁ አለው። በጣም ጥሩ ሰው ነው በእውነት። እንደዚህ ብሎ የሚከተል ብዙ ጊዜ አይገኝም። ይሄ ሰውዬ ግን ይመስለኛል የጌታ ኢየሱስ ክርስቶስ ብዙ ተአምራት አይቷል፣ ምልክቶች ነገር አይቷል እና ከደጅ ከሩቅ ቆም ብሎ አየውና
የትም ቢሄድ ልከተለው አለ እና መጣና ኢየሱስ እንደዚህ ያለው ወደምትሄድበት ሁሉ እከተላለሁ። ደግሞ እኮ ለብቻው አይደለም ያለው፣ ይሄ ሁሉ ሕዝብ ባለበት የተፈወሰ ነፃ የወጣ ደግሞ ዝም ብሎ ገምቶ የሚከተል 12ቱ ያ ሁሉ ግርግር ባለበት ጮክ ብሎ ነው ጌታ ሆይ አለው። አቤት ሲለው ወደምትሄድበት ሁሉ እከተልሃለሁ ሲለው ጌታ ኢየሱስ እንዳንተ አይነቱ ነው የምፈልገው አይደለም ያለው። ለቀበሮች ጉድጓድ ለወፎችም ጎጆ አላቸው፣ የሰው ልጅ መኖሪያ የለውም። የት ነው የምመጣው? እንደምታየው እንዳይመስልህ። የፈለኩበት ሴት ትመጣለህ። አዎ ማረፊያ የለኝም። ጎጆ እንደ ወፍ፣ ጉድጓድ እንደ ቀበሮ የለኝም። በምድር ላይ ምንም የለኝም። እርግጠኛውን እንደምትከተለኝ አለው። ቼክ አርግ አከታተልህን። በጣም ፕሮስፔሪቲ ብቻ ቢሆን ዓለሙ ኢየሱስን የማይከተለው ይመስላችኋል? ሰይጣን ባዶን ነው የሚቀረው። ግን ሪል ክርስቲያኒቲ ኢየሱስ እንደዚህ ያለው ልትመጣ ፈልገህ ነው እንዳመጣ አይደለም ያለው። ተመለስ አይደለም ያለው። አውቀህና አንደርስታንድ አድርገህና በኋላ መሃል ላይ የሆነ ነገር ቢፈጠር ነግሬሃለሁ። ኢየሱስን ፈጽሞ መከተል ይሁንልን። በእውነት ነው የምላችሁ። ሰውየው ይከተለው አልተጻፈም። ይከተለው አልተጻፈም። ኢየሱስስ ክፍት አደረገለት። እውነቱ ይሄ ነው። አዎ ና እና መድረሻ የት ነው? ና ኢየሩሳሌም ተከተለኝ። ይዤሊዳ ና ኢየሩሳሌም ድረስ ተከተለኝ። አሁን ደርሻለሁ። አዎ ትንሽ የሚቀጥለው ከተማ ኢየሩሳሌም ነው። ከትንሽ ኪሎ ሜትሮች በኋላ የት ጋር እንደማደርስና ተከተለኝ። እዛ ጎልጎታ ቀራኒዮ ራስ ቅል ጋር ና እንገናኝ። ከዛ በኋላ የኔ ሳይሆን ያንተ መኖሪያ ይስተካከላል። ከዛ በኋላ ምድር ላይ አይደለም ዘላለም ላይ ተስፋ ሰጥሃለሁ። ከዛ በኋላ አባቴ ጋር እንድትኖር አስታርቅሃለሁ። ግን እኔን የምትጠይቀኝ ከሆነ ግን እኔ ፐርሰናሊ አንተ የለህም አይደለም ያለው፣ እኔ ግን የለኝም አለው። ሆም የለኝም መሬት ላይ፣ ቤቴ ሰማይ ነው። ምድር ላይ ምንም አይነት ቅጥ አልፈልግም። የተወለደው በሰው በረት ነው፣ የተቀበረው በሰው መቃብር ነው። የለም ሲወለድ በሰው በረት ላይ የተወለደው ተለምኖ ሲቀበር የአርማትያስ ዮሴፍ መቃብር ውስጥ ነው የተቀበረው። ምንም እኮ አልወሰደም ከሰው፣ እንዲሁ ሰጥቶ እኮ ነው የሄደው። እስቲ አሜን በሏ። ምንም ሳይቀበለን የዘላለም ሕይወት ነው የሰጠን ኢየሱስ። እንደዚህ ያለው እኔን ከሆነ የምትጠይቀኛው ማረፊያ የለኝም እና እየሄድኩ ነው። ወዴት? ወደ ኢየሩሳሌም። እስከዛ አልተኛም፣ ራሴን አላሳርፍም። እማርፈው እዛ ላይ ነው፣ መስቀሉ ጋር። የእናንተን ሁሉ ሰብስቤ ስሞት አርፋለሁ። የምትከተለኝ ከሆነ ግን ና ተከተለኝ። ኤክስፔክት ያደረከው ነገር ካለ ኖ የሆነ ነገር ያረግልኛል ከእኔ የበለጠ ምን ላድርግልህ እኮ ነው። እኔ ራሴን እሰጥሃለሁ። ራስ ከመስጠት ምን ይበልጣል? ከዛ የእኔ የሚሆነው በሙሉ ያንተ ይሆናል። ግን ዶንት ኤክስፔክት። አይ ቲንክ ጴጥሮስ እነዚህ እንትኖች በዝተውበት ነው፣ መልሶች በጣም በዙበት እና ጠጋለውና ጌታን እኛ ሁሉን ትተን ተከተልህ፣ ምንድነው ድርሻችን? ቃል በቃል ደስ እኮ ነው ያለው። እኛ እኮ ማንጠይቀው እኮ እሱ ጠይቆልን ነው እንጂ አማኞች በሙሉ በእውነት በጻፉ ጴጥሮስ ባይጠይቀው ጸሎት ርዕሳችን በሙሉ ጌታ ሆይ ምንድነው ድርሻችን? ጴጥሮስን ጠጋለውና እንዶ ጌታ ይባርከው። እውነቱን ነው፣ ጄኒዩን ነው ጴጥሮስ። ቢስት ቢያበላሽ ቢያጠፋ ቢደክም ጄኒዩን ነው። ለዛ ነው ኢየሱስ ባይዘው ሐዋርያ ሥራ ላይ ዋና ሰው ያደረገው። ምንድነው ትርፋችን ነው እንደሚያለው ባይዘው ይሄን ሁሉ አውጥተን የመጣ ነው። ባይዘው ቀላል ነገር አለ ማለት ነው። የወጣው በዘመኑ የዛሬ 2000 ዓመት ብዙ የሚባል ነገር ነው ጥሎ የመጣው። የዛሬ 2000 ዓመት ብዙ ነው። ምንድነው ታዲያ ትርፋችን ሲለው ጌታ ኢየሱስ ክርስቶስ ምንድነው ያለው? ስለ እኔና ስለ ወንጌል አይደለም ይለው። ስለ እኔና ስለ ወንጌል ሁለት ነገር ነው ያወራው። እኔ ያለው ፐርሰኑ ደግሞ ትምህርት ያለ ወንጌል ስጋ ሲለብስ ኢየሱስ ነው። ወንጌል ዶክትሪን ሲሆን ካፉ የወጣው ነው። ስለ እኔና ስለ ወንጌል ብሎ ቤቱን፣ ንብረቱን፣ ትዳኑን፣ ልጆቹን ያለውን የተወ በምድር 100 እጥፍ ከመከራ ጋር በሰማይ የዘላለም ሕይወት። ያው ከመከራ ጋር ሚላለው እሱን በምድር 100 እጥፍ ይልና ከመከራ ጋር ከዛ በሰማይ የዘላለም ሕይወት የማይቀበል ከእናንተ መካከል ማን ነው አለ። የዛን ቀን ትጠይቁኛላችሁ አለ። ሰማይ የዘላለም ሕይወት እርግጠኛ ሁን አለው። ትተን ወጣው እርግጠኛ ሁን። በምድር 100 እጥፍ የሚለው አይ ቲንክ ትተን ወጣው 100 ነገር ደግሜ እሰጥሃለሁ አይነት ሳይሆን ሳቲስፋክሽን ነው። በገንዘብ ልትገዛ የማትችለውን ሰላም እሰጥሃለሁ አለ። ሰማይ ምድር እንዲህ ቢጋጠም የማታገኘውን ጽድቅ ሰጥቼ ቀና ብለህ ትኖራለህ አለ። እስቲ አሜን በሏ። አውሬው በሚገዛበት ዓለም ላይ ቀና ብለህ ተራምደህ ትሄዳለህ አለ። ኢየሱስን መከተል በጣም ጥሩ ነገር ነው። በጣም ዋጋ ያስከፍላል፣ ግን የኋላ ክብር አለው። ከረንትሊ ላይኖረው ይችላል፣ ግን የኋላ ግን ክብር አለው። አሁን ምንድነው ትርፋችን? ኢየሱስ አለኝ በቃ። ሌላው ባይኖርህስ ኢየሱስ ካለ በእርሱ ምክንያት የሚመጣው ነገር በሙሉ ከእሱ ጋር ነው የሚመጣው። ክብር ለስሙ ይሁን እና ይንወቃለው። ሰውየው ይፈተናል፣ ይንገዳገዳል፣ ግን የሚጨክል ሊሆን ይችላል። ምክንያቱም ጥያቄው ትንሽ ከባድ ነው። እከተላለሁ ስለሆነ ያለው
የተወሰነ አይ ቲንክ የተወሰነ ማይል ሊመጣ ይችላል። ህዝቡ ሁሉ ሰምቶታል ልከተላለሁ ሲለው። ስለዚህ ቢያማውም ግን አትሊስት የሚሄድበትን እስቲ ልከተለው። ኢየሱስን መከተል ከኢየሱስ ጋር መሄድ ሳይሆን የኢየሱስን ፓተርን እያጠኑ መኖር ነው። የሚረግጠውን መረገጥ ነው። ሐሳብ አሰጠው። እሱ በፈለገው መንገድ ነው የሚመራ። መከተል ማለት አንተ ከኋላ ነህ፣ እሱ ከፊት ነው። ጎን ለጎን ብትሆን ተመካክረ ታደርጋለህ። እሱ ከፊት ነው። ያረገውን ነው የምትደግመው። እስቲ አሜን በሏ። አያስፈቅድህ፣ አይጠይቅህ፣ ተስማማላ ተስማማ አይለም። እያረገ ነው የሚሄደው። ተከተለኝ። አቃተኝ እንደትል ጸጋ ይሰጣል። ከበደኝ እንደትል ባንተ ይኖራል። እሱ ባንተ ይኖራል። ጌታዊ አቃተኝ አንተ ሙትና እኔ ባንተ ልኑር። መከተሉ ከከበደ እኔ ልድገመው ባንተ ውስጥ። እንዴት አድርገን? አንተ ሙታ እኔ ባንተ ልኑር። ክብር ለስሙ ይሁን። እና የመጀመሪያው እሱ ነው። ከዛ ሁለተኛው ሰውዬ ቶሎ ልጨርስላችሁ። ሁለተኛው ሰውዬ ሌላውን ሰው ግን ኢየሱስ ይኸውላችሁ ይኸው ልከተል ሲለው ከተመለስ የማይተናነስ መልስ ሰጥቶት፣ ከተመለስ እኮ አይተናነስም። ወፍ ጎጆ አለው፣ ቀበሮ ጉድጓድ አለው፣ የሰው ልጅ መኖሪያ የለውም ሲል በየቀኑ እኮ ተአምር የምታደርግ መስሎኝ ነበር ብሎ እንዲመለስ የሚያደርግ አይነት አይደል? አሁን ጧት በምልክትና በድንቅ የምቀሰቅሰኝ ከእንቅልፌ። ክርስትናን በፕሪንሲፕል መኖር መልመድ ጥሩ ነው። በፕሪንሲፕል ዲሲፕሊናችሁ ሲሪየስ ይሆናል። ፕሪንሲፕል ስትለምድ ዲሲፕሊን ይኖርሃል። ዲሲፕሊን ደግሞ ካራክተርን ይሰራዋል። በጣም ስትሪክት ሻርፕ ያደርግሃል። ሁሌ በእንክብካቤ መኖር ግን ያበላሻል። ባይዘው ትልቅ ሆኖ ሁሌ እንክብካቤ ብቻ ከሆነ እንትን አይደንቲቲ ይበላሻል። ባይዘው ታጣላህ አይደለም። እኔ አሁን እኮ ክርስትና እኮ እግዚአብሔር ሰማይና ምድር የፈጠረ አምላክ እኮ እሱ ነው። ዓለም ላይ ለምንድን ነው መከራ የምንበላው? እግዚአብሔርን መከተል ከዓለም ጋር ጠላት መሆን ስለሆነ ነው እንጂ እግዚአብሔርን መከተል ድሃ ያደርጋል እያልኳቸው አይደለም። ሀብታምም አያደርግም። አፍተር ኦል ግን ድሃም አትሆንም። እንደሱ አይነት ትምህርት ውስጥ የለም። ኢየሱስ ስትከተል በጣም ባለጠጋ ትሆናለህ። ኢየሱስ ስትከተል ትደህያል። ወንጌል ውስጥ የለም እንደዚህ አይነት ሐሳብ። ወንጌል ኢየሱስን መከተል ብቻ ነው። ስትከተል የሆንከውን ትሆናለህ። አንዳንዱን ቢያደህየው አይቆይም፣ አንዳንዱን ባለጠጋ ቢያደርገው አይቆይም። ስለዚህ እንዳመጣጣች ልጁን በእኔ ሁኔታ የሚል ቃል ተጠቅመን አብረን እንኖራለን። እስቲ አሜን በሏ። ነው በእውነት አሁን አንዳንዶቻችን እኮ በጣም ተለቅ ያለ ነገር አሁን ብናገኝ መንገድ አይበቃንም። በቃ አይበቃንም፣ መንገድ አይበቃንም። በስማ አንዳንዶቻችን ደግሞ በጣም እንትን ብንል አንችልም። የፈጠረን እሱ አይደል? እሺ ሁላችሁንም ጌታ በጎ ነገር ያድርግላችሁ። በእውነ ጳውሎስ እንዳለው ከመከራዬ በቀር ስላለ መከራ አያገኛችሁ፣ በሰላም ኑሮ። የጠቅስ ነው እሱ። እግዚአብሔር ይመስገን። እና የመጀመሪያውን ሰውዬ ከተመለስ የማይተናነስ ነገር ነግሮት ሁለተኛውን ደግሞ ተከተለኝ አለው ኢየሱስ። የመጀመሪያው የትም ብገባ እከተልሃለሁ አለው። ይሄኛውንስ ተከተለኝ አለው። ተከተለኝ ሲለው ምንድን ነው ያለው? የመጀመሪያውን ሰውዬ ኢየሱስ ተከተለኝ አላለም፣ ከሰውዬው የመጣ ነው። ይሄኛውንስ ከኢየሱስ የመጣ ነው። ተከተለኝ ሲለው ሰውዬው ምንድን ነው ያለው? ጌታዬ አስቀድሜ ልሂድ። የሚገርም ሰው ነው። ይሄ ማለት ምን ማለት ነው? ጌታን የምትቀበል ተብሎ ሲጠራ አሁን አስቀድሜ ሄጄ አባቴን ልቅበር ማለት አባቱ አልሞተም ባይዘው አባትየው ቢሞትማ ቀበር ነው ሰውየው። አልሞተም። ሂዱና አጥኑት እናንተ የሚጠቀመውን ቃል። አልሞተም፣ ግን አባትየው ታመዋል። እና ዝም ብዬ እኔ ከአንተ ጋር እዚህ ወንጌል እያልኩ የእግዚአብሔር መንግስት ያልኩ ለምን እንከረተት እንዴ? ቆይ አንዴ ከአባቴ ጋር ልቆይና ከዛ አባቴ ሲሞት ቀብሬው ልከተልህ። ሁለት ጉድ ነገሮች መሃል ነው አይደል? አጣብቂኝ። አባቱ ጋር መቆየትን ቤስት ነው ለሱ፣ ኢየሱስን መከተልን ቤስት ነው ለሱ። አሁን ጌታ ኢየሱስ ክርስቶስ አባት ጋር አትቆይ አይደለም ትምህርቱ፣ ፕራዮሪቲ ነው። እስቲ አሜን በሏ። ጎናቸው ያለው ሰው ከምንም ነገር በላይ ኢየሱስን ውደደው በሉት። አሁን ይሄ ሰውዬ እንደ ምሳሌ እዚህ መሃል መጣ እንጂ እኮ በጣም እኮ ገንዘብ ወዶ የተመለሰ እኮ አለ። ያለን ሸጣ ለድሃ አካፍለህ ተከተለኝ ሲለው ለዛውም ኢየሱስ ወደደው ተብሎለት ሰውየው ኢየሱስ ለዛው ወዶት ይሄንንስ ተከተለኝ ሲለው ምን ያህል ጊዜ እንደሚቆይ አይታወቅም። አዎ ከዛ ጌታ ኢየሱስ ክርስቶስ ምንድነው ያለው? ሙታናቸውን ይቅበሩ፣ አንተ ግን የእግዚአብሔር መንግስት እየዞርክ ስበክ። ፕራዮሪቲ ነው። ቅድሚያ ለእግዚአብሔር መንግስት ወንጌል ስጥ። ያኛው መቼ እንደሚሆን አያውቅም ሰውየው ራሱ። አስቀድሜ ያንን ጨርሼ ልምጣ 5 ዓመት 10 ዓመት የላይፍ ታይም እሱም ቀድሞ ሊሄድ ይችላል እና ሳይከተለው እየኖረ ነው። ብትከተለኝ ይሻላል። እንደውም የእግዚአብሔር መንግስት ስበክ እየዞርክ። አንተ አሳይመንት አለብህ፣ ስራህን ስራ። የእግዚአብሔር መንግስት ወንጌል ስበክ። የእግዚአብሔር መንግስት ወንጌል ስበኩ። በምንም ነገር አትያዙ። በምንም ነገር ከኢየሱስን ከመከተል አትቁሙ። በምንም ነገር በጣም አሳማኝ አይመስልም? ይሄ ምክንያት በጣም አሳማኝ ምክንያት የሚመስለው። ኢየሱስ ግን እንደዚህ ያለ እለፈው፣ ይሄን ምክንያት ነው እለፈው፣ ይበልጣል ይሄኛው። እኔን መከተላው ለዘላለም ነው። በዚህ ምክንያት ሚስ አታርገኝ። ኢየሱስን መከተል ቀላል አይደለም። ከመጥፎ ነገር አምልጠህ ብቻ አይደለም የምትመጣው፣ በጣም ቤስት ነው የምትለውንም ነገር ነው የሚያስተውህ። አሁን ከክፉ ነገር ከሞት ነው ያመለጥኩት ብቻ አይደለም፣ በጣም ምርጥ ነው ከምትለው ነው ጥለህ የምትመጣው። ለአንተ በጣም ቤስት ነው የምትለውን ነገር ኖ ቅድሚያ ለእኔ ስጠኝ ሊል ይችላል። ቆይ ጌታ ሆይ ትንሽ ጠብቀኝ፣ አይቆምም፣ እየሄደ ነው። አንዴ እባክህ አባቴን፣ አንዴ እባክህ እንትኑን፣ አንዴ እባክህ ሲለው ኖ። ኢየሱስ ጨካኝ አይደለም፣ ውሳኔ ግን ይፈልጋል።
ውሳኔ የሚያስወስነን ለሱ አይደለም፣ ለኔ ነው የሚያስወስነኝ። ለሱ አይደለም፣ እሱ እየሄደ ነው። ዓለም ሁሉ ቢክደው እሱ ብቻው ለዘላለም ታምኖ ይኖራል። እኔን ለማዳን ለኛ ነው። የእግዚአብሔርን መንግስት ወንጌል ስበኩ። በሌላ ነገር አትጠመዱ፣ አትያዙ። ምንም ነገር ከእግዚአብሔር መንግስት በኋላ ይደርሳል። ሌላው ሰው ደግሞ ሶስተኛው ሰው የተለያዩ ናቸው አይደል? ሶስት አንደኛው ካልተካተርክ ትንሽ ኢሞሽናል ይመስላል፣ በጣም መንገድ የሰለለ አይመስልም። ሁለተኛው ደግሞ በጣም በሌላ ነገር ውስጥ ኢንጌጅ ያደረገ አይነት ሰው ነው። ትደርሳለህ አንተ ቆይ ይህችን ነገር አንዴ የሚል ነው። ሶስተኛው ሰው ይዩት፣ ጌታ ወይ መከተልስ እከተልሃለሁ። ይሄ ደግሞ የሚገርም ነው። አንተ እከተልሃለሁ አይልም እንዴ? መከተልስ ይሄ ኦልሬዲ ሁለት ቦታ ነው የቆመው። ደብል ማይንድ ነው። አንተ በስማ ሲንግል ማይንድ ካልሆንክ አትችልም። መከተልስ እከተልሃለሁ ሲል አለው ቀጥሎ የሆነ ተጎታች። ከዛ ጌታ ኢየሱስ አይ ቲንክ ቆሞ ይሰማ ይመስል እሺ ስለምንድን ነው የሚለው ሰውየው? ነገር ግን ልመለስና አለው። አየህ መጀመሪያ የቤቴን ሰዎች እንድሰናበት ፈቃድልኝ አለው። አይመጣም ይሄ ሰውዬ። ለምን እኔ ያልነግራችሁ አይመጣም። ምክንያቱም ጌታ ኢየሱስ ክርስቶስ ሲያስፈልግ እኮ ጴጥሮስ ቤቱ ሄዱ የለ እንደ ጴጥሮስ ቤት እነ ማርያምና እነ ማርታ ቤት እኮ ሄዳል እኮ። አያያዝ እኮ ነው ኤስ ኦልሬዲ ሄደ እኮ ነው ኢየሱስ። እና አምሮታል መከተልም። ቤት ደግሞ ብዙ የጣደው ነገር አልበሰለም ገና። ቤተሰቤን ተሰናብቼ ማለት ደህና ሰንብቱ ኢየሱስን ልከተል መሄዴ ነው አይደለም። እሱንም ቢሆን አለ ኢየሱስ ሲጀመር ሄደ ቤተሰብን ኢየሱስን ልከተል ነው በቃ የፈለጋችሁትን ሁኑ ብትል ተባብረው ጎትተው የሆነ ቦታ ነው የሚወስዱ። ኢየሱስ ምን አለው? ኖ እርፍ ጨብጦ ምን ማለት ነው? ለመሄድ ለማረስ እንደ እርፍ ጨብጦ ወደ ኋላ በሚያይ ነፍሴ በዚህ ደስ አይላትም። አመረረው አይደል? በጣም ሲሪየስ ሆነ። እጸየፋለሁ አለው። ለምን እኔንም እንትኑንም ቤተሰቤን የሆነ እዛ ሶሻል ሲስተሙንም እኔንም አንድ ላይ ከተከተልክ ፈጽመ ተከተለኝ። እስቲ አሜን በሏ። ኢየሱስን መከተል ለምንድን ነው ዝም ብሏቸው ማይሄዱ? ትቶ ለምን አይሄድም? ይፈልጋቸዋል። የሆነ ቦታ ማድረስ ፈልጓል። እውነቱን ነው የሚነግርህ፣ ግን ሊያደርስህ የሚፈልገው ቦታ አለ። ክብር ለስሙ ይሁን። መንገድ ላይ በምታገኘው በአንዳንድ ነገር ምክንያት እንድትከተለኝም እንዳትከተለኝም አይደለም። እኔን ብለህ ተከተለኝ ነው ትምህርቱ እኮ። እኔን ብለህ ተከተለኝ። ማንም ደቀ መዝሙሬ ሊሆን ቢወድ ማንም ተከታይ መሆን የሚፈልግ ከሆነ ምንድን ነው የሚለው? ከዛ ራሱን የነዚህ የሶስቱ ሰዎች ትምህርት ነው። ራሱን ይካድ፣ ከዛስ መስቀሉን ይሸከም፣ ከዛ ዕለት ዕለት ይከተለኝ። የመስቀል መንገድ አንድ ነው። የክሮስ እንትን ዋን ዌይ ነው፣ ሁለት አይደለም፣ አንድ ነች የመስቀል መንገድ። መስቀል የተሸከመ ሰው አይመለስም፣ ቻው ነው የሚልህ፣ ሟች ነው። መስቀሉን ተሸክሞ ይምጣ ማለት ክሩሲፋይ ይሁን። አልቲሜትሊ የምትከተለኝ እዛ ጋ ነው። አሜን ነው። ለምንድን ነው የምሰቀለው? አሮጌውን አዳም ገድዬ አዲሱን ሰው ባንተ ውስጥ ላረግ፣ የዘላለም ህይወት ልሰጥህ። ይህም በንግግር አናረገውማው፣ አንተ ሞተህ ነው ህይወት የምሰጥህ። ይሄ ለውጥ የሚመጣው በንግግር አይደለም፣ ተሰብስበን አናመጣውማው። ሙት ለመሞት እነዚህን ውሳኔዎች መወሰን አለበት። እነዚህን ነገሮች እሺ እስማማለሁ። የሰው ልጅ ማረፊያ የለውም። ወፍ ጎጆ አለው፣ ቀበሮ ጉድጓድ አለው፣ የሰው ልጅ የለውም ሲል እከተልሃለሁ። እስቲ አሜን በሏ። እናትና አባቴ ምናምን እዛ እንትን አሉ እትቼ እከተልሃለሁ። ቤተሰቤ እዛ ለመሰናበትና ሳልሰናበት እከተልሃለሁ። መስቀል መሸከም ይሄ ነው። እነዚህ ነገሮች ናቸው ክሮስ። እነዚህን መካድ ነው ክሮስ። ከሁሉ ነገር ኢየሱስ ይበልጣል ማለት ነው ክሮስ። ከቤት፣ ከትዳር፣ ከኑሮ፣ ከጤና፣ ከገንዘብ፣ ካለ ነገር ኢየሱስ ይበልጣል። ምንም ነገርን ኢየሱስ ውስጥ መክተት መቻል። የምትጠነቀቅለት ነገር አይኖርህም። ሁሉ ነገርን ብድግ አድርገህ እላዩ ላይ ነው የምጥለው። አሜን ነው። ቆይ እችኛን እኔ ልጠንቀቃት፣ አንተ እነዛን ስራልኝ አይደለም። ሁሉ ነገርን ኢየሱስን መከተል እንደሱ ነው። አንተ ትበልጣለህ ስትለው አንድ የመጽሐፍ ቅዱስ ጥቅስ አለ። አሁን እየተናገርኩ ወደ አይምሮ የመጣ ከኔ ጋር የሰበሰበ ያከማቻል፣ ከኔ ጋር ያላከማቸ ይበትናል። ያልሰበሰበ አይደለም የሚለው፣ ከመሰብሰብ አልፎ ሰውየው አከማችቷል። ከኔ ጋር ካልሆነስ ይበትናል ማለት ይጠፋበታል ማለት ነው። በዜሮ ይባዛል ማለት ነው አይደለም። እኔ የለውበትም፣ ወደ ህይወት አያደርሰውም፣ ይበትናል። የኢየሱስ ትምህርት ከህይወት ጋር ነው፣ ከዘላለም ህይወት ጋር ነው። መሬት ላይ ካለ ከሚበላ ከሚጠጣ ነገር ጋር አይደለም፣ ከዘላለም ህይወት ጋር ነው። ኢየሱስን መከተል ለረጅም ነው። እስቲ አሜን በሉ። አይናችንን አንስተናል፣ ከደመና በላይ ሊታየን ይገባል። ለምንድን ነው የምትከተለው? ለዘላለም ህይወት። ለምንድን ነው የምትከተለው? ከእግዚአብሔር ጋር ለዘላለም ለመኖር። ለምንድን ነው የምትከተለው? ስለምወደው፣ እዛ ያደርሰኛል። ምናልባት እንግዳ ሆናችሁ የመጣችሁ ሰዎች ካላችሁ ኢየሱስን ተከተሉት። የዘላለም ህይወት የሚሰጠው ኢየሱስ ብቻ ነው። በጣም ያሰቃያችሁን ነገር የሚያራግፍላችሁ ኢየሱስ ብቻ ነው። ከኢየሱስ ውጪ ህይወት የለም። ሌላው በሙሉ ሞት ነው። ኢየሱስ ብቻ ነው ህይወት። ደግሞ ለቃሉ ታማኝ እሱ ብቻ ነው። ያለውን በሙሉ ያደረገው ኢየሱስ ብቻ ነው። ድሮ ብሉይ ኪዳን ላይ እመጣለሁ አለ፣ መጣ። ከዛ መጣና እሞታለሁ አለ፣ ሞተ። ሊሞት ሲል እነሳለሁ አለን፣ ተነሳ። ተነስቶ ሄዳለሁ አለን፣ ሄደ።
ሲሄድ እመጣለሁ ብሎናል። ሰሞኑን ይመጣል። የቀረሱ ብቻ ነው። ኢየሱስን መከተል ክብር፣ የዘላለም ሕይወት ያለው ኢየሱስ ውስጥ ነው። እርግጠኛ ሁኑ ግን የሆነ ጥቃቅን ነገር ለማግኘት አይደለም፣ የዘላለም ሕይወት ለማግኘት ነው ኢየሱስን የምንከተለው። ኢየሱስ መስቀል ላይ የሞተው በእግዚአብሔር ጽድቅ ፊት ኃጢአተኛውን ሰውዬ ለማጽደቅ ነው። በቃ ኢየሱስ መስቀል ላይ ሞቷል። እከተለዋለሁ። ለምን ነው የምትከተለው? የዘላለም ሕይወት ይሰጠኛል፣ ለዘላለም ያሳርፈኛል። እሱን መከተለው ክብሬ ነው። ከኢየሱስ አልከተልም። የምትከተሉት ነገር ካለ እስከዛሬ አራግፉ፣ ቆርጣችሁ ጣሉት። ሞት ነው ያለው እዛ ውስጥ፣ አይጠቅማችሁም። ጮክ ብለና ኢየሱስን እከተለዋለሁ።